በዱባይ ሀገር የሚኖረው በፎሬክስ ትሬዲንግ ስኬታማ የሆነው ወጣቱ ባለሀብት ኤቢ ማርሻል እንግዲህ ቺን መልእክት አስተላልፎ ነበር። እስኪ መልእክቷን እንስማና እኔ የምነግራችሁ ነገር ይኖራል። ወደ ቪዲዮ እንሂድ። መጀመሪያ ዱባይ ያላችሁ ልጆች ካላችሁ መኪና ጊቫዌይ ልሰጥ ነው በዚህ ሳምንት። ይሄ መኪና ቁልፍ ነው የምታዩት። መኪና ጊቫዌይ ልሰጥ ነው። ናሆም will be here። ናሆም አለ እዚህ። እንዴት ነው የምሰጠው? ጋይስ ኤቢ ማርሻልን ፎሎ ያደረጋችሁና መንጃ ፍቃድ ያላችሁ ሰዎች ዱባይ ላይ የምንኖሩ ብቻ ማለት ነው። ኦኬ ጋይስ ሁላችሁም የጠየቃችሁ ስለሆነ ነው። ኖርማሊ ጊቫዌይ የሚሆነው የአሁኑ እሁድ ነው። it's going to be like 4 ቀን 3 ቀን ይቀረው። ሎኬሽን እንትን ላይ ፖስት ላችኋለን ወይ ማይ ስቶሪ ላይ ወይ ደግሞ ቲክቶክ ላይ ላይቭ ገብተን ከፍሬንዶች ጋር እዛ ሆነን ላይቭ እንገባለን። ቀድሞ የመጣ ሰው መኪናውን ይወስዳል ማለት ነው። ሲምፕሊ ነው ጊቫዌይ ነው። ምንም መንጃ ፍቃድ ያለው ሰው ብቻ ዱባይ የሚኖር ሰው የትም ይሁን እንደሰማችሁት በዱባይ ሀገር የሚኖር ማንኛውም ሰው ግን መንጃ ፍቃድ ያለው ሰው እሱ ያለበት ቦታ ላይ ቀድሞ ለመጣ ሰው መኪና እንደሚሸልም እየተናገረ ነው። ታዲያ ይሄንን ቻሌንጅ እሱ ቀድሞ ለመጣ ሰው ቢልም እኔ ግን ለአንዲት ሴት ቢሰጣት በጣም ደስ ይለኛል። በዛ ላይ ደግሞ ለሱም የበለጠ እውቅና ታሰጠዋለች ብዬ አስባለሁ። እንደሚታወቀው አንዳንድ ጊዜ የምናደርጋቸው ድርጊቶች ያለቦታቸው የሚደረጉ ከሆነ ዋጋ ቢስ ነው የሚሆነው። ለምሳሌ ላላሙዲ ሚሊየን ብር ብሰጡት ምናልባት ሊስቅባችሁና አንዳንዴም እናንተ ለበጎ ብላችሁ ያሰባችሁት ሀሳብ እሱ ግን እንደ ስድብ ሁሉ ሊቆጥረው ይችላል። ምን ለማለት ፈልጎ ነው ንቆኝ ነው ምናምን የሚል አይነት ሀሳብ ሊመጣበት ይችላል። ምክንያቱም ላላሙዲ ሚሊየን ምንም ስላልሆነ። ስለዚህ ወንድሜ ኤቢ ማርሻልም ይሄንን ሀሳብህን ቀድሞ እዛ ቦታ ለመጣ ከምትል ይልቅ ለሚገባው አካል ብሰጥ ለአንተም ስም ጥሩ ነው የሚሆነው። እንደገና በህዝቡም ዘንድ የበለጠ ተወዳጅነት ታገኛለህ ብዬ አስባለሁ። የሚገባት ብዬ የማስባት ልጅ ደግሞ እዚህ ጋር በምስሉ ላይ የምትመለከቷት ልጅ አለች። እስኪ መልእክቷን ላሰማችሁና እናንተም የኔን ሀሳብ እንደምትደግፉ አልጠራጠርም። አንተም እንደዛው ሀሳቤን ትደግፋለህ ብዬ አስባለሁ። እስኪ እንስማት። ሹፌር ነኝ በቃ ብዬ ተናግሬያለሁ። ሹፌር ነኝ ለ11 አመት ሹፌር ነኝ፣ የታክሲ ሹፌር። ከዛ በፊት ደግሞ የፋሚሊ ሹፌር ነበርኩኝ እና እባካችሁን ስራ ፈልጉልኝ። ስራ እኔ ውጪ ቢሆን የበለጠ ደስ ይለኛል፣ ካምፓኒ ቢሆን ደስ ይለኛል። ምክንያቱም እድሜ ብዙ ኪሎ ሜትሩ የበረረ ሴት ነኝ እና እንደዚህ እንደ ጩሎ መናጨቅ አይደለሁም። በቃ በእውነት ደክሞኛል። እግዚአብሔር ምስክሬ። እንጀራ ፈልጉልኝ በቃ የምትችሉ ኢትዮጵያውያን፣ በተለይ ደግሞ እዚህ ቦታ ላይ እዚህ ኢማራት ላይ ይሄን ነገር ሼር አድርጉት። የራሳችሁ የሆነ የድርጅት ምናምን ያላችሁ ሰዎች እባካችሁን በቃ እንጀራ ፈልጉልኝ። ለኔ አርታጡም እና እባካችሁን ብዬ ለምናችሁ በእግዚአብሔር። እንደሰማችኋት የምትኖረው ዱባይ ነው። በሹፍርና ከ10 ዓመት በላይ ልምድ ያላት ሴት ናት። በህይወቱ ጠውረድ ውስጥ ብዙ ነገር ያሳለፈች ናት። አሁን ላይ ግን በስራ እጦት እየተሰቃየች ነው ያለችው። ስለዚህ ለዚች ልጅ መኪናው በደንብ የሚገባት ሴት ናት። አንደኛ ሰርታ መለወጥ የምትፈልግ ልጅ ናት። ሁለተኛ ደግሞ በሹፍርናውም በጣም ልምድ ያላትና በተለያየ መንገድ ውስጥ ያለፈች ሴት በመሆኗ አሁን ላይ እንደ ሌሎች ዝም ብላ ውር ውር ለማለት እንዳልሆነ ሀሳቧንም ስትናገር ሰምታችኋል። ህይወት በደንብ ያበሰለቻት ልጅ ናት። መኪናው ቢሰጣት ሰርታ ሌሎችንም መደገፍ የምትችልና መለወጥ የምትችል ልጅ ነው የምትሆነው። ወንድሜ ኤቢ ማርሻል እንግዲህ አንተ ባወጣው ቻሌንጅ ላይ እኔ ጋር ቀድሞ ለመጣ ነው ይህንን መኪና የምሸልመው ብለህ ነው የተናገርከውና ይህንን ሀሳብን ቀይረውና ቀድሞ የመጣውንም ምናምን ተወውና እችን ልጅ በውስጥ ኮንታክት አድርጋት፣ እሁድ ያለህበት ቦታ እንድትመጣ አድርጋት። በቃ ላይቭ ላይ ሽልማቱን በቀጥታ ለሷ ስጣት። አንተም ደግሞ በምላሹ ከህዝቡ የምትፈልገውን ነገር ማግኘት ትችላለህ ብዬ አስባለሁ። በነገራችን ላይ እሱም ሆኑ ሌሎች ሰዎች እንዲህ አይነት ነገሮች ሲያደርጉ እነሱ በምላሹ የሚፈልጉት ነገር አለ። ለምሳሌ ፖፕላር ኤሌክትሮኒክስ፣ ብሩክ ሪል ስቴት፣ ራምዚ ምናምን ሲባሉ አይታችኋል። ቻሌንጅ ሲያሰጡ እነሱ በምላሹ ምን ይፈልጋሉ? ፎሎ መደረግ ምናምን ይፈልጋሉ። ያም የሚጠቅማቸው ለምናቸው ነው? ለቢዝነሳቸው። በብዙ ሰው ዘንድ የሚሰሩት ቢዝነስ እንዲተዋወቅላቸው ስለሚፈልጉ ነው። በአንድ በኩል እርዳታ
እርዳታ እያደረጉ በሌላ በኩል ደግሞ እነሱም ተጠቃሚ መሆን ስለሚፈልጉ እንግዲህ ወንድማችንንም ሁላችሁም ፎሎ አድርጉት። ምክንያቱም እሱ ፎሎውን ስለሚፈልገው በተዘዋዋሪ ደግሞ እቺን ልጅም ብትረዳ መልካም ነው ብዬ አስባለሁ። ይሄንን ሐሳቤ ሁላችሁም የምትጋሩት ይመስለኛል። ከተጋራችሁት ለሱ ሼር አድርጉለት፣ እኔም ሜንሽን አድርጓለሁ። በተረፈ እናንተም ሌላ ሐሳብ አስተያየት ካላችሁ ከስር ጻፉልኝ። የእናንተው ኤላ ነበርኩ። መልካም ጊዜ